ማየት ትጀምራላችሁ። በዚያን ጊዜ ደስተኛ ትሆናላችሁ። ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል። ወዳጄ ጠዋት እና ማታ አይተኸው ዳግም ጠዋት ተነስተ ድጋሚ የማትመለከተው ሰላም ድጋሚ የማታየው ሰላም ምን ይሰራል? ምን ይሰራል? ምንም አይጠቅም። እና ሰላም ሰላም ባለም የሚለው ነገር ትውስ አለኝና በጣም ገርሞኝ ነበረ። በነገራችን ላይ በዛ ቤት ያላችሁ ሰዎች ራሳችሁን እንደምንድነው ቁጥራችሁ ቁጭ ብላችሁ ለዘመናት በሰው ትከሻና በሰው ድምጽ እየተከለላችሁ ጨዋጫዋ ስትጫወቱ የነበረ አሁን ጨዋ እንዳልሆናችሁ ታያያችሁ። ለካስ ጨዋ የሚናገረው ነበረ። ወዳጄ አምልጥ አምልጥ። አየህ በክርስቶስ ስትሆን እንደዚህ አይነት ሰው አትሆንም። እቀፉኝ፣ እሹሩሩ፣ እሾክ እንዲተንከባከቡኝ ነው እንዲህ ከምትናገር የእውነት ማንን አቅፈህ ታውቃለህ? ማንን ሹሩሩ ብለህ ታውቃለህ? አንተ በየትኛው የቤተ ክርስቲያን ቁስል ሰዓት አጠገብ ነበርክ? እኛ ድምጽ ስንሆን ድምጽ ሆነሃት ነበር ወይ? አልነበርክም፣ የለህም። ልክ ነገሮች ሲቀዘቅዙ ሲረጋጉ ትመጣና ሰው ልክ ሲታረቅ ስምንና ማንነትን ስትገነባ ኖረሃልና ይሄን ሳናውቀው ቀርተን አይደለም። በነገራችን ላይ የክርስትና ህይወት ሳይኖርህ ጨዋጫዋ አትጫወት። ስፔሻሊ ማንን እንደምን ይገባሃልና ስለተናገርክ ነው። እና ክርስትና መምሰልና ማስመሰል ሳይሆን ክርስቶስን መስሎ መኖር ነው። መናገር ባለብህ ቦታ ሁሉ ስትናገር ነው። አየህ ትናንትና በጣም ብዙ ሄረሲዎችን ስንጮ ልክ አይደለም ስንል ከጀርባ ነበርክ። ከጀርባ ትናንትና ኦርቶዶክስ ቤተክርስቲያን ስትፈተን ስንል ስንጮህ ስናለቅስ በመረጃ አምጥተን ስንሞግት አልነበርክም። ሲያሻህ ትጠፋለህ። ሲያሻህ ሐሳብ ለማስቀየር ሰው ሰብስበ ቁጭ ትል ነበር። ያው የፈረደበት ጴንጤና ፕሮቴስታንትን ቤት አስገብተህ ሞክ ታደርጋለህ አሉ አይደል? ኦርቶዶክስ ውስጥ ያሉ ሴቶች፣ እነዛ ምስኪን ሴቶች፣ እነዛ ቀን ሴቶች ስለ አምላካቸው የምትነግራቸው እየመሰላቸው ተሰብስበው የሚያጨበጭቡለት ሴቶች አሉ አይደል? አይዞ የእግዚአብሔር ጊዜ እስኪመጣ ነው። በነገራችን ላይ አሁንም የእግዚአብሔር ጊዜ ላይ ነው ያለነው። እግዚአብሔር መልስ እየሰጠህ ነው። በዚህ አትቀጥል። ያው ማንን ስናገር እየተናገርኩ እንዳለ ስለሚገባህ ነው። እና በቃ አታስመስል፣ አታስመስል። በቃ ይበቃል። እስኪ ጠይቁት ኢየሱስን ፍጡር ብለን መጥራት አለብን ብላችሁ ጠይቁት። እስኪ ጠይቁት። ክርስቶስ ኢየሱስ የወደቀውን ስጋ ነው የያዘው ብለህ ታምናለህ ብላችሁ ጠይቁት። እስኪ ወጥቶ እኛ እንዳወገዝ ነው ወጥቶ ያውግዝ። አያውግዝ። እስኪ ጠይቁት። ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ገድላትን አለመቀበል እችላለሁ ያለውን ሰው አውግዞ ያውቃል? በፍጹም አያውቅም። እስኪ ጠይቁት። በጣም ብዙ የሆኑ ሄረሲ ብዙ የሆኑ አንድ ቀን ወጥቶ ተናግሮ ያውቃል? አያውቅም። ብዙ ጊዜ የሚደበቀው ምን ውስጥ እንደነበረ ታውቃላችሁ? ምን ውስጥ እንደሆነ ብዙ ጊዜ የሚደበቀው እናንተ የማያክፋችሁ እነዚህ የማያክፋቸው ቲፎዞ እየተመለከትክ ሄደህ ቤት የምትቀመጥ ወዳጄ ታውቃለህ? ክርስቶስ እውነትን ስለያዘ
በቀራንዮ አደባባይ ብቻውን ነበር። ወደ ቀራንዮ ጉዞ ሲያደርግ ብቻውን ነበር። የሚወደው የሚቀናለት ሐዋርያ ጴጥሮስ እንኳን እስኪክደው 12ቱ ደቀ መዛሙርት ከዮሐንስ በቀር ብን ብለው ካጸገቡ ሲጠፉ የ5 ገበያ ሕዝብ ስቀለው እያሉ ሲፎክሩበት ብቻውን ነበር። ብቻችንን ብንሆን እንኳ ስለ ክርስቶስ ኢየሱስ ከመናገር ባካ እናደርግም። እንዳንተ አይነት ክርስቲያን አይተናናቅም። በስም ልጥራ፣ መዝሙረ ያሬድ። እንዳንተ አይነት ክርስቲያን የእውነት ኖሮም አያውቅም፣ አይኖርም፣ ፎርኤቨር አይፈጠርም። ሙላ በቃ አንተ አያዋጣህም። በቃ መንፈሳዊ ህይወት አያዋጣህም፣ አያዋጣህም። እውነቴን በቃ እንዲህ ሾክህ እኔ የተባልኩትን ያህል አንድ ነገር ብትባል እኔ ስለ ወንጌል ዋጋን ከፈልኩ፣ ስለ እውነተኛው የክርስቶስ መንግስት ዋጋ ከፈልኩ። አንተስ አንድ ቀን ስለ ክርስቶስ ወንጌል ገዶህ ያውቃል? አያውቅም። ወጥተህ በቃ ጥሩ ተሳዳቢ ሴቶች ስላጨበጨቡልን በጠቅላላ እኮ ከአንተ ቤት የተቀመጡ አንተ የምታወራቸው ሴቶች እኮ ናቸው የሰለሙት። እስኪ ሙስሊም ሆና አንተ ጋር ያልተማረች ሴት አለች ወይ? አንተ ጋር ተምራ ያልሰለመች ሴት አለች? ለምን ይመስላል? ራስን ጠይቀህ ታውቃለህ? እኛ ሄደን እንኳን እንዳናናግራቸው በግሩፕ ሆናችሁ በጣም አደገኛ ሴቶችን አደራጅተህ እገሌ ጋር እንዳትሄዱ ምንም እንዳትሏት ትስለም አያገባንም እንዲህ ታስብል ነበር። እና መዝሙረ ያሬድ አንተ ክርስቲያን መሆናችን አትሆንም፣ ብቁ አይደለም ለክርስትና አይደለም። አንተ የክርስቶስን ፈለግ ልትከተል እንዳንተ አይነት እኮ በጣም ብዙ ሰዎች ተነስተዋል በሐዋርያ ዘመን። በጣም ብዙ ዘመን ሰዎች አደርባይ ሰዎች ለምሳሌ ይሁዳን መመልከት እንችላለን። በአንተ ህይወት ውስጥ ያለ ይሁዳ ከጌታም እጅ ይበላል፣ እዛ ሄዶ ደግሞ ከሊቀ ካህናት እጅም ይበላል። እለት ጨዋ ሳይሆን ጨዋ መስሎ የሚኖር ጌታ ይሄን ሁሉ ነገር እያየ ምን እንዳደረገው ታውቃለህ? በደንብ እኔ ዛሬ ለአንተ ወንጌል ልስበክ ወይ መዝሙር ያሬድ። ይሁዳ ሌባ እንደሆነ እያወቀ ጌታ በገንዘብ ላይ ባለሟል አድርጎ ነበር የሾመው። ዛሬ መንፈሳዊ ውስልትናህን እያየ እግዚአብሔር ማጭበርበርህን እያየ ምናልባት የሾመ ምናልባት እጣ ፈንታ እንደ ይሁዳ እንዳይሆን ነው። እና ከማውራትህ በፊት መጀመሪያ እስኪ ቻሌንጅን እስኪ ተሰደብ፣ እስኪ ስለሱ ዋጋ ክፈል። ሂድ ቁምና ክርስቶስ ኢየሱስ የወደቀውን ስጋ አልያዘም ብለህ እስኪ ሞግት፣ እንደኔ ሞግት። ኢየሱስን ፍጡር አንለውም ብለህ ሞግት። የእውነት አንተ ክርስቲያን ልትሆን ብቁ አይደለም። ብቁ በየትኛውም የክርስትና መስፈርት ላይ ብትቀመጥ ዜሮ ነህ። መዝሙር ያሬድ ያንተ አይነት ክርስቲያን ከመሆን እኔ እግዚአብሔርን ነው የምልህ ኤቲስት ብሆን ይሻለኛል። ለማንም የማትመች እሺ፣ እዛም እሺ፣ እዚህም እሺ፣ እዛም እሺ፣ በጓሮ ትሄድና 12 ቁጥር ሚስማር ጀርባ ላይ የምትመታ አንተ እኮ የመጻጉዕ አይነት ህይወት ያለህ ነው። በሰንበት አዳነኝ ብለህ በነ ሄሮድስና ጲላጦስ ፊት ክርስቶስን በጥፊ የምትመታ አይነት ዩአርናት ብቁ ክርስቲያን ልትሆን አይደለም። ወጥተህ ልትናገር ለምንድን ነው ሰልሞን የተናገርከው? እስኪ ሰሙን መናገርህ ለምን አስፈለገ?
ሪዝኑን ትነግረናለህ? ለምን ነበር ያስፈለግም? አንተዋወቅም እኮ እኔና አንተ በክርስትና እዛ እያለንም በክርስትና እንለያይ ነበር። ወጥተህ ሚዲያ ላይ መናገር አይጠበቅብህም እኮ። መናገር የማልፈልገውን ዛሬ እንድናገር ስላረከኝ ቴንኪው። በነገራችን ላይ አንተ ነሾህ ሊወጋ አይደለም አንተ የሚቃወምህ ሰው ስታገኝ ምን ያህል እንደምትደነግጥና እንደምትፈራ አውቃለሁ። እና ነውር ነው። በቃ ብቁ ሳትሆን መተህ የማስመሰል ፖለቲክስህን ክርስትና አይደለም አንተ ያዝከው ፖለቲክስ ነው። ከሰርግህ ጀምሮ እንዴት እያደራጀህኛ ልታሰድበን ፕሮጀክት እንዲያስከናቃለህ። ሰርግህ ቦታ ላይ እነ ዋድና አክሊልን ሰብስበህ ምን እንደተናገርክ እናውቃለን። ሰርግ ላይ አንተ የወንድሞች ጠላት ሃይማኖትህ ምን እንደሆነ ሌባና ማጅራት መቲ ቦዘኔ እያመጣክ እገልዬ እያልክ ይሄ ነው ማንነትክ። ማንነቴ ይሄ አንተ የምትፈልገው ያጨብጭቡልህ እንትን ይበሉልህ ምናምን በቃ ሌላው ነገር ምንም እንትን አይልህ። እና በተቻለ መጠን ክርስቲያን በቃ ክርስቲያን ደፋር ክርስቲያን ስለ ክርስቶስ መክፈል ያለበትን ዋጋ ሁሉ ይከፍላል። ክርስቲያን ማለት አስመሳይ ማለት አይደለም። ክርስቲያን ማለት ከአሪዮስም ከንስጥሮስም ከዲያብሎስም ሚስማማ አይደለም። ክርስቲያን ማለት በክርስቶስ ኢየሱስ እውነት ላይ የሚቆም ነው። በቃ እና አንተ ድጋሚ ከዚህ በኋላ 100 ዓመት ብትኖር መዝሙር ያሬድ ሰሙ ኦርቶዶክስ ውስጥ ሆኖ ያደረገውን አታደርግም። ሰሙ ኦርቶዶክስ ውስጥ ሆኖ ፋይት ሲያደርግ የነበረውን ነገር አታደርግም። ስለምናውቅ ሁሉም ደግሞ ያውቃል። ሁሉም ለያዥ ለገናዥ የማትመች አጭበርባሪ ውሸታ በቃ እሺ እንትን እላለሁ እዛም ትሄዳለህ፣ እሺ እዚህም ትሄዳለህ፣ እሺ ሁሉም ጋር እሺ ባንተ በነገራችን ላይ ያልሰለቸው ሰው የለም። ባንተ ተስፋ ያልቆረጠ ሰው የለም። ቃኔ እንደውም ዛሬ ልንገርክ ናውጣ በእናትህ መጀመሪያ ወንዱን ሰውሁን ክርስቲያን ይል ክርስትናውን ተው። መጀመሪያ ብቻህን ሁንና ሱባኤ ግባ። እዘሉኝ እሽሩሩ በሉኝ እንዲያርጉኝ ማነው ዘሉኝ እሽሩሩ እንዴ? ወዳጄ እኔ ታቀኛለህ እኮ በደንብ እውነት ካለኝ አፍንጫህ ላይ ቆሜ እናገራለሁ። ባካል አድርገው ፋይታችን እውነት ነው። አየህ እኛ በወደደን በክርስቶስ ከአሸናፊዎች በልጠን አንተ ስትፈራ አየህ እኛ እውነቱ ላይ ቆመን ነበረ። ስለ እውነት እንናገር ነበር። በቃ ትናንትና ታሪካችን ተለውጧል። በቃ ፍታን፣ በቃ ተወን። እሺ እኔ አንድ ነገር አድቫይዝ ላድርግ። መጀመሪያ ምን አለ መሰለህ፣ መጀመሪያ ክርስቲያን ለመሆን ኤክሰርሳይዝ አድርግ። መጀመሪያ አንብብ፣ እወቅ፣ ከዛን የክርስትና ህይወትን ኑረው። ክርስቲያን ዝም ብሎ ዝም የሚል እንትን አይደለም። ገብቶሃል? ክርስቲያን ማለት ስለ ክርስቶስ መክፈል ያለበትን ሁሉ ዋጋ የሚከፍል ማለት ነው። መገፋትም ካለ የሚገፋ ወዳጄ። ስለ አባቶች ታሪክ ታውቃለህ? ልንገርህ። ስለነ ቶማስ ዘመራስ ታሪክ ልንገርህ። አሪዮስን ሊያወግዝ ስለ ክርስቶስ ኢየሱስ አምላክነት እየመሰከረ እጅግሩ ተቆርጦ በዘንቢል ነበረ ኒቂያ የተገኘው። ኢኩሜኒካል ካውንስል ብለህ ነው አይደል? ብዙዎቹ በዛ ዘመን ዘመነ ሰማዕታት ነበረ ስለ ክርስቶስ ዋጋ የሚከፍሉበት። አንተ እኮ ወጥተህ መታረድ ቢኖርማ ተው
መታረድ ቢኖር አንደርግራውንድ አስቆፍረ በኮንክሪት ስላብ አሰርተ ምን ብለህ ምናምን እዛ ውስጥ ነው የምትደበቀው። በሐሳብ እንኳን መሞገት ያቃተ ሰው ነው። ሐሳብ የምትፈራ አንድ ቀን ወጥተህ እና አክሊልን ተናግረህ ታውቃለህ? አንድ ቀን ይሄን ያህል ዓመት ሙሉ ጉሮሮ ለጉሮሮ ተናንቀን ታውቃለህ? ዛሬ መንፈስ በንገታ መግለጫ ትሰጣለህ። አይደብርም? መግለጫ እንዲህ እሾክ ቢወጋቸው እንትን የሚሉ ምናምን አውራ አይመጥንህም። እንዲህ አይነት ሐሳብ ልትሰጥ በእውነት ካንተ ማለት ነው። መዝሙር ያሬድ ካንተ ምንም የማታውቅ ኦርቶዶክስ ሴት ትሻላለች። እና ወጥተህ ሴቶችን ሰብስበህ ስላስጮክ እንትን ስላልከው ምንም የምትፈጥረው ነገር የለም። አሁን የምንናገረው ስለምን መሰለህ? አሁን ምንም የምንናገረው ስለ ተራ ነገር አይደለም። አሁን የምንናገረው ስለ እውነቱ ነው። ስለ እውነተኛ ወንጌል፣ ስለ ክርስቶስ ወንጌል፣ በክርስቶስ እንዴት መኖር እንዳለበት የሰው ልጅ ክርስቶስን እንዴት መልበስ እንዳለበት ጥምቀትህ ክርስቶስን መልበስ እንደሆነ እንኳን የማታውቅ ቁጭ ብለህ ጥቅስ የምታነበንብ ህይወት የለህም። ጥቅስ ብቻ ወሬ ብቻ ማለት በቃ ትሁት መስሎ ስለመታየት ምናምን። አሁን ትሁት አለመሆነ ታየ። በቃ በእኛ ነበር አይደል ተደብቀህ የነበረው? በእኛ ነበር አይደል ተደብቀህ የነበረው? ይሄ ወጣ። አሁን ትሁት አይደለም። በል አሁን ስድብህን ቀጥል። በቃ እገሌ እኮ እንትን ነው። እኛ ስለምንናገር አይደል ስለምንናገርልህ እውነቱን ስለምናወጣ በእኛ ተከልለ እኛ ላይ የሆነ ቲያትር ትሰራ ነበረ። አሁንስ ለምድ ሲገለጥ ቁጥር አንድ ተሰዳቢ ሆንክ። ወዳጄ በምንም በቃ ተጣጥለን አልፈናል። ከዚህ በኋላ እንዴትም እያስመሰልክ መኖር አችልም። እስኪ ሂድና አሁን ግባ። እስኪ ቶፒክ ይዘህ እስኪ አውራ። አሁን ተወንኛ፣ እኔን ተወኝ። አሁን ለምሳሌ እኔን ተወኝ በቃ። ባልቴት ይመስል ቤትህን ከፍተህ ምን ነው ትናንትናስ ምን ስትለን ነበር? ትናንት ምን እያልከን ነበር? ሚኪ ቤት የተናገርከው ንግግር ትዝ ይልሃል? ሚኪ ቤት ገብተህ እንዳንተ ያለ ሰይጣን ተሸክመን እየኖርን መተሰቡ እኮ ያው ነው። ይሄው ነገም እኛ ይቅርታ ለማለት እንዴ መዝሙር ያሬድ እኔ ሞቼ እንኳን ካንተ በስነ ምግባር በልጣለሁ። ሞቼ እንኳን እግዚአብሔር እንዳንተ አይነት ሰው ከሚያደርገኝ እዚህ ጋር ይግደለኝ። በጣም አስመሳይ ክፉ ሰው፣ በጣም የተጎዱ የተሰቃዩ ሴቶች አንተ ጋር ደውለው ስልካቸውን እንኳን እንደማታነሳ ብዙ በቂ መረጃ አለኝ። በጣም ብዙ ሴቶች እንባ አለብህ አንተ፣ የብዙ ሴቶች እንባ። ይኸው ዛሬ እንንገርክ፣ በአንተ ያላዘኑ ሴቶች አልነበሩ። ምክንያቱም እነማንን እየነካ ደሞ ጀመረው፣ ገሌም ተነካ ደሞ ጀመረ። ሁልህም ክርስቲያን አይደለህም። በቃ አታስመስል በቃ። እና ልንገራችሁ ሞቼ እንኳን እስካሁን የሆኑ ኦርቶዶክስ ውስጥ በኖርኩባት ጊዜ ከዚህ በኋላ 100 ዓመት ቢሰጣችሁ የኔን አይነት ይኸውላችሁ በቅድስና ከፈለጋችሁ የቅድስና ህይወት የኔን ያህል አትኖሩ። እኔ የተሸከምኳችሁን ያህል የእውነቴን ነው አንድ ሰው የሚሸከማችሁ አታገኙ። እግዚአብሔር እኮ ቸር አምላክ ነው። ማንነታችሁ ቢገለጥ ማንም አጠገባችሁ አይቀመጥም። ስትከረፉ ምግባር የላችሁ ሃይማኖት የላችሁ ሚዲያ ላይ መተህ ምናምን ማሳመር ልስልስ እስናት ክርስትና። በነገራችን ላይ እንንገራችሁ ዛሬ ክርስትና ምን እንደሆነ ከማን ልጀምርላችሁ? ከጴጥሮስና ከዮሐንስ ልጀምርላችሁ? ከጴጥሮስ ልጀምርላችሁ? ከያዕቆብና ከዮሐንስ ልጀምርላችሁ? ከነ ጳውሎስ ልጀምር? ከነማን ልጀምር? እስኪ እነማንን ብዬ ልጥራላችሁ? በእንደናንተ በማስመሰል አርቲፊሻል በሆነ አንደበት የትኛው ሐዋርያ ነው ሰውን እየደለለ? በእናትህ ክርስትና የምትኖረው ህይወት ነው የምታታለልበት አይደል? ወንጌል በኃይልና በስልጣን ነው የተሰበከው።
አንድ የታመመች ሴት መዝሙር ያሬድ ረድተህ ታውቃለህ? ሩቅ አትሂድ። መምህር ቢኒያም እኮ ልጁ ታመመች ብዬ ለሁላችሁም ነበር አይደል ቴክስት የላኩላችሁ። እምትዋሽ ከሆነ የእያንዳንድን ስክሪንሾት ነው እዚህ ጋር ማወጣልህ። ወጥቼ እኮ ምን እንዳልኩ ታውቃለህ? በጣም አረመኔነታችሁ ቸግሮኛል ብዬ ነው። ቸግሮኛል እርዱኝ ነው ያልኩት። የእሳቸውን አካውንት ለጥፌ ከዛ በኋላ ይደነገጣችሁት አይደል? በቃ ክርስትና የምትኖሩት ህይወት ነው። አታስብ። በቃ በነገራችን ላይ በጣም እዚህ ጋር አሁን ምን አለ መሰላችሁ? እግዚአብሔር ፍጹም ህይወታቸው ውስጥ የሌሉ ሴቶች አሉ። ፍጹም እግዚአብሔርና መንፈስ ቅዱስን አጥበው ከህይወታቸው ያወጡ ሴቶች አሉ። አሁን ዛሬም እዚህ ይሳደባሉ። መንፈሳዊነት ጭራሽ አልገባቸው። እግዚአብሔርን የሚያዩበትን አይን ጠንቁለው ያጠፉ እንዲህ አይነት ሰዎች አሉ። በነገራችን ላይ እኚህ በጠቅላላ እናንተን የሚከተሉ ሴቶች ናቸው። ክርስትና ምን እንደሆነ ማያውቁ፣ ክርስቶስ ማን እንደሆነ ማያውቁ፣ በእናንተ ሸር፣ ተንኮል፣ ክፋት የተተበተቡ ከትብታባችሁ ውስጥ አንወጣም ያሉ አየናችሁ እኮ እና ሞራሉ የላችሁም። ወጣችሁ እኔን የመናገር ሞራሉ እንዴ! ሲቀጥል ደግሞ እኔ ከማናችሁም ጋር ህብረት አድርጌ አላውቅም። ከሃይማኖት አልፈህ እኮ በዘር የምታቧድን ሰው እኮ ነው መዝሙር ያሬድ። ከሃይማኖት አልፈህ በዘር በጣም መናገር የማልፈልገውን ነገር ዛሬ እንድናገር አታርገኝ። በጣም ክፉ ነህ። የእውነቴን ነው የምልህ። በቃ ክርስቲያን ለመባል አትመጥን። ዛሬ ልንገርክ፣ እየሰደብኩ ሳይሆን እየመከርኩ ነው እንድትወጣ ከዚህ አስመሳይ። ምን ነው አሁን ወጣችሁ እሪ አላችሁ? አርሲ ላይ ሙሉ ቤተሰብ ህፃናት ሳይቀሩ ታርደው ተነባብረውኛ ኡኡ እያለን ደም እንባ ስናለቅስ ምን ነበር ያላችሁ? የምትፈልጓት ፖለቲካ ኢሹ ስትኖር ታሾሩታላችሁ። ምን ነው ከዛ በላይ ክርስቲያን አልተገደለም እንዴ? የዛሬ 4 ወር ምናምን አልተገደለም? ከዛ በላይ እኮ ክርስቲያን ተገድሏል። ምን ነው ስንጮህ ያን ምን ነው አጠገባችን አልነበራችሁ? ምን ነው አጠገባችን አልወርክም? ያኔ ምን ስትል ነበር? ያሁኑ ምን ተለይቶ ነው? በጣም አንተና ምንድነው አላማችሁ? ወይኔ የሆነ ኢሹ አጀንዳ አንፈልግም። ውነትክን ነው ውነትሽን ነው አጀንዳ አትፈልጉ? ምን ነው ያኔ ዘመቻ አልጀመራችሁ? አሜሪካ ሆናችሁ እኮ መጮህ አቅቷችሁ አገር ቤት ሆነን እኮ ደም ስናለቅስ ነበር፣ ስንጮህ ነበር እባካችሁ እያለ። የራሳችሁ ታይም አላችሁ አይደል? ስኬጁል አላችሁ። አጀስት አድርጋችሁ ህዝቡን የቱጋ እናስጮኸው፣ የቱጋ ብናስጮኸው የሆነ የምንፈልገውን ታርጌት አቺቭ እናደርጋለን። እንደዚህ አርጋ በጣም አደገኞች ናችሁ። አላማችሁ እናንተ ሃይማኖት አይደለም። እውነቱን ልንገራችሁ፣ ሃይማኖት አይደለም። በጣም ብዙ ነገር በእናንተ ዙሪያ ገብቶኛል በነገራችን ላይ። ለዛም ነው ከመጀመሪያ ጀምሮ ሴጣን እንደሆናችሁ ስለማቅ ነው ህብረታችሁ ውስጥ ህብረት ማድረግ ያቆምኩት። ክርስትናን ተውት። በክርስትና ውስጥ አይደለም ልትጠሩ። ክርስትና ምን እንደሆነ ማወቁን ተውት፣ አትረዱትም። እና ቤትህን ከፍተህ እሹሩሩ በሉኝ ምናምን እኔ ነኝ እሹሩሩ እያልኩ የኖርኩት። በነገራችን ላይ ያው በቀላቁለት በጣም እኔ እሹሩሩ እያልኩ ነው የኖርኩት። እሺ በጣም ያንተን ጉድ በቃ ያልተሸከምኩት ያንተ ጉድ የለም። አስፈላጊ ከሆነ የምትቀጥል ከሆነ
ቲክታክ ላይ አንድ ቀን እንዳትቆይ ነው ማድረግ። በዚህ ማንነት የምገለጥበት ጊዜ ስላልሆነ ነው። መዝሙር ያሬድ የመጨረሻ ዋርኒንግ ነው የምሰጠው። እረፍ፣ አታስመስል። ሲጀመር አንተ ክርስቲያን ልትባል የሚመጥንህ አይነት ሰው አይደለም። ብዙዎች እኮ ይናገራሉ። ለብዙዎች እችን ታህል እንትን ስፔስ ኖሮኝ አያውቅም። ለብዙዎች ማለት ነው። ግን አንተ እንዳትናገር። ሰይጣን የሚቀናብህ አንተ ልቡሰ ስጋ ዲያብሎስ ስለሆንክ ማለት ነው። እንዳታወራ ይለ እንደ ተከባበርን ዝም እንዳልኩ ዝም በል። ዝም እንዳልኩክ ስላንተ ይለ አመት ሙሉ ላወራህ እችላለሁ። እኚህ እሾህ ቢወጋቸው እንትን ቢሆን እንዲህ ሃይማኖት መቀየር አንተ ለኔ ጨንቀ። የመጀመሪያ እኮ ደስ ያለ ሰው አንተ ነህ እንዴ! ምን ነው ተደራጅተህ መተህ ጊፍት ትሰጠኛል ነበር እንዴ? ደስ ብሎክ? ምክንያቱም የህዝቡን ትርታ ሰማክ። ህዝቡ ሰሙ ሲል ሰማክ። ከዛስ ወጥተህ ደውለህልኛል። እኔ ጋር ስልክ ያለክ ደውለሃል ወይ? አልደወልክም። ጽፈህልኛል፣ ቴክስት አድርገልኛል፣ አላደረክልኝም። ለምን ብለህ ጠይቀኛል፣ አልጠየቅክም። ምክንያቱም ቁጥር አንድ ጮቤ ስትረግጥ የነበረ አንድ እሾክ ነቀልን እያልክ ስጨፍር የነበርክ ከንቱ የሆንክ ሰይጣን ጭንቅላት ላይ የሚሰራብህ አይነት ሰው ስለሆንክ አየህ። አውርተህ ታውቃለህ ከኔ ጋር? አታውቅም። ምክንያቱም ሁሉ ጊዜ የምትመጣው እርቅ ሲኖር፣ ሰላም ሲፈጠር፣ ፖይንት ለመያዝ ዋው እንድትባል ጎበዝ እንድትባል ሁሌ የምትመጣው አንተ አንድ ቀን የኢትዮጵያ ቤተክርስቲያን ትምህርት ላይ ሐሳብ ስታጣቁ ለምን እንወሻሻለን? ምክንያቱም ዛሬ ልንገርህ፣ ፈሪው ብለን ነው የምንጠራ፣ አስመሳዩ እያልን ነው የምንጠራ፣ አድርባዩ ብለን ነው የምንጠራክ በፊትም ጭምር። እስኪ አሁን ውጣና እስኪ አንተ ጎበዝ ከሆንክ እስኪ አክሊልን ትምህርት አውግዝ። እስኪ ጎበዝ ከሆንክ እስኪ አክሊል እንዲህ ብሎ ያስተማረው ከቤተክርስቲያን ትምህርት አንፃር ምንፍቅና ነው በል። ጋዲሳ እንዲህ ብሎ ያስተማረው ከቤተክርስቲያን ትምህርት አንፃር ምንፍቅና ነው በል እስቲ። ልደተ ቃል እንዲህ ብሎ ያስተማረው ከቤተ ምንፍቅና ነው በል እስቲ። በል ታውቀዋለህ ምን እንደሚመጣብህ ፈሪ። ለዛ ነው አንተ ክርስቲያን አይደለህም ማለት። አንተ እኮ እኛ ስንወቀጥ እየተሰደብን እንኳን እውነት ይዘን ስንቆም ቲክቶክ ዘግቼ ጠፍቻለሁ እኮ ነው ያልከው። ምክንያቱም አንተ ከክርስቶስ ጋርም ከቤተ ክርስቲያን ጋር ስላልነበርክ ዛሬም አትሆንም፣ ነገም አትኖርም። ልክ ሰሙ ሲሆን ሮጣ ወጣህ አይደል? ቲክቶክ ላይ ወጣህ። እኔ በጣም ታሳፍራለህ። እኔ ማንም ሰው ይሰድበኝ ምንም አይመስለኝም። ማንም ሰው ቢናገረኝ ምን አክሰፕት አደርጋለሁ፣ አድሚት አደርጋለሁ። በነገራችን ላይ እንደ ትናንት ነው አይደለም። ግን አንተ ለክርስትና የምትገባ አይነት ሰው አይደለም። እግዚአብሔር ልብ ይስጥህ። እውነቴን ነው የምልህ። እግዚአብሔር ላንተ ልብ ይስጥህ። ከዚህ በላይ አንተን ምንም አይደለም። አስመሳይ ሆንክ። ወየ ይቅርብህ፣ በቃ የእውነት ይቅርብህ። ችግር የለውም። ታፒክ ሲኖርህ ታፒክ ይዘህ ትመጣለህ፣ ከኔ ጋር ዲስከስ ታደርጋለህ። ሁሌ ስም እንዳጠፋ ነው አይደል? አሁንም በቃ ካንተ ተለይቼም ስም ማጥፋት አታቆምም።
ትችህም በቃ ንቄ ረስቼ ትችህም በቃ ስም ማጥፋት አታቆም። እኔ በነገራችን ላይ እንደ ሰው ቆጥሬህ አይደለም፣ ውሸቶች ነው ስለተናንተ አይጠበቅም። እና ፕሊስ 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 እባክህ መሀል እና ፕሊስ እንደዛ ባታረጉ እኔ ደስ ይለኛል። ባታረጉ አክብሬህ ዝም እንዳልኩ ዝም ብትል፣ አክብሬህ ዝም እንዳልኩ ዝም ብትል የምሬን ነው። እና ቶፒክ ምረጥና ስለሌላ ቶፒክ አውራ። በቃ እኔ አምናት ዩ ቶፒክ በቃ ምትል ጽኑ አንተ የምታጸናው ሰው የለም። እኔ እኮ ሲጀመር ይኸውልህ ኦፊሻሊ ስናገር ኦፊሻሊ ወጥቼ ነው የተናገርኩት። ኦፊሻሊ በነገራችን ላይ በጣም እኔ ጀስት ሶስትን ሳወራም እንዲቀጥታ ነው የማወራው። አየህ you have to be confident። በዚህ ልክ ኤክስፔክት አላደርግህም እና ባትወርድ ጥሩ ነው። እኔ በአንተ ልክ መውረድ ከብዶኛል፣ ግን አንተ ብቁ አይደለም ስለኔ ልታወራ። ብቁ አይደል አንተ ስለኔ አይደለም። እውነቱን ልንገርና ስለ ሁሉም ኦርቶዶክሶች መዝሙር ያሬድ ልታወራ ብቁ አይደለም። አቅምም ብቃትም ዕውቀትም የለህም። እንዳታወራ ከዚህ በኋላ። አንተ የእውነት ክርስቲያን ብትሆን ኖሮ በጣም ይገርማል። ልክ ደውለህ እንዳወራህ ነገር እስኪ አውርተኝ ታውቃለህ? ስለኔ እየወጣህ ሴት ይመስል ይሄ ምን ባልቴቶች ይመስል በየቤቱ የገባ ስም ከማጥፋት ውጪ ድሮም ስሜን ስታጠፋ ነው የነበረው። አሁንም እንኳን እንጀራ ሆኛለሁ ስሜን በማጥፋት ላይ ነው ያለው። ስለማትመጠነኝ ነው እኔ መልስ ማልሰጥ። አሁን ግን ዛሬ የመጨረሻ ነው ማወራ። ከእንዳንተ አይነት ትንሽ ጭንቅላት አእምሮ ካለው ሰው ጋር እኔ ማወራ አይነት ሰው አይደለም። ለማንኛውም በዚህ ልክ ወርጄ እንዳወራ ስላደረከኝ በጣም ነው ማዘን። ደግመህ ስሜን ባታነሳ ደስ ይለኛል። ደግመህ በእኔ ዙሪያ ምንም ነገር ባትናገር ደስ ይለኛል። ምክንያቱም እኔ እናንተ ከላይ በዘለለ ምንም የምናወራው ነገርም ስላልነበረ እና እኔ የሚያስመስል ሰው ዳት ጋሽ በጣም ነው የምጠላው። እና በቃ ይብቃ። ያልገባህ ነገር ካለ መተህ ጠይቀኝ። ይኸው እንደ ማንኛውም ሰው ገስት ጠይቅ፣ ግባ እናወራ እንደ ማንኛውም ሰው። ፈርዘር ግን ቆሻሻ ስድብህን እዛው በለመድክበት እዛ ጋር በሰበሰብካቸው ፊት እንዲህ አይነት ማንነት ያለኝም አይነት ሰው አይደለሁም። አንተ እንደምትለኝ አይነት ማንነት ያለኝ ሰው አይደለሁም። አንተ በነበርክበት የምንፍቅና ህይወት ውስጥ የነበርኩ አይነት ሰው አይደለሁም። አንተ በነበርክበት የማስመሰል ህይወት ውስጥ የነበርኩና ያለው ሰው አልነበርኩም። አም ሶሪ ይሄን ስላልኩ ሌሎቻችሁ እንዳይደብራችሁ በጣም ይቅርታ። በሱ ልክ ወርጄና ዘቅጬ መናገር ከብዶኝ አይደለም፣ ግን አስጠንቅቁት። ስርዓት ይኖርህና አርፈህ ቁጭ በልበለት።
ተለያይተናል። እኔ እናንተ ይበቃናል። ሬድ ላይን አለ። በትምህርት ከፈለክ መተህ በትምህርት ሞገት፣ ፈርዘር ግን ከባድ ናቸው። እንጂ